ራስሽ የምታጠፊ ደስ ይለን ነበር ብዙዎቻችን። ምክንያቱም ብሩክን እያሰቃየሽው ነው፣ ቅድስትን እያሰቃየሽ ነው፣ ሞገስን ምሳሌ ማለት ነው ብዙ ሰዎችን እያሰቃየሽ ስለሆነ ብትሞጪ ምንም አይመስልም ነበር፣ አታሳዝኝም ነበር ለማለት ያለው ቤተሰቦች ማለት ነው። ለማንኛውም ራሷን አላጠፋችም። ኤፍራታ እንግዲህ እንዴት እንደዚህ ትጃጃለሽ? እንዴት በበረኪና ራስሽን ለማጥፋት ትሞክሪያለሽ? ሰው በብዙ ነገር ራሱን ለማጥፋት ይሞክራል፣ እንዴት ትጃጃለሽ በዚህ ልክ ብላታለች። እውነቷን ነው። ሰው መረኪና ጠጥቶ በረኪና እኮ አሁን በዚህ ሰዓት እንኳን ሰው ሊገል ልብስ ራሱ አያጠራም። እናንተ ሜምሬን እኮ ነው ማሚዬ ጋር እዚህ በደንብ እናደርግበታለን፣ እንዘፈዘፋለን፣ ግን ምንም አይበቃም። ሲሪየስ ማለት ነው። እና እንኳን ሰው ሊገል ያገሳል እንጂ አያገልም ለማለት ፈልጌ ነው። ለማንኛውም ማህሌት አልሞተችም። ከዝናዬ ጋር ተገናኝታ እቅዷን በደንብ እያካሄደች ነው። እቅዷን እየተመካከረች ነው። የዝና ደግሞ ቪዲዮ በመለቀቁ ምንም አልመሰለውም። እንትና እንግዲህ የተናደረችው እሱ ቪዲዮን አይለቀውም፣ ስለዚህ አንቺ አሳስሪ የማሰሪያ ወረቀቱን ይዘጂ ብሏት ነበረ። ግን እንዳለ ደግሞ ሞገስ ቪዲዮን ለቆታ ማለት ነው። ምክንያቱም እስከዛሬ እንትን ስትል የነበረው ምን ልላችሁ ፈልጌ ነበር መሰላችሁ? እስከዛሬ ቪዲዮን ያቆየው ለእንትን ብሎ ነበር፣ ለብሩክ ብሎ ነበር። ብሩክ እንዳይታሰር ብሎ ነበር ቪዲዮን እስከዛሬ ድረስ ያቆየው። ከዛ ልክ ብሩክ የማሰሪያ እንትን ወረቀቱ ሲወጣ ነበር ቪዲዮን የለቀቀው። ተይ አታርጊ፣ ተይ እኔ አዋርድሻለሁ፣ እንደ ብሩክ አይደለሁም፣ አልታግስሽም፣ ከዚህ በኋላ ደግሞ እበቀልሻለሁ፣ አንቺ በቁሜ ነው የገደልሽኝ ብሎ ነግሯት ነበረ። እሷ ግን ልትሰማች አለችም። የዝና ሰምታ ነበረ እንትን ያሳሰረችው ማለት ብሩክ ግን አልታሰረም። በብሩክ ቦታ ቅድስትዬ ግዴታ በቃ በሷ መታሰር አለባት ብሎ ሞገስ ሀሳቡ ሲያመጣ ቅድስትዬ አላንገራገረችም። ያን ነው እሺ ብላ፣ ምክንያቱም ምሳሌ እንድታከም ትፈልጋለች። ብሩክ እንድታሰርባት አትፈልግም። ምክንያቱም በጣም ተወዷለች፣ በጣም ታፈቅረዋለች። ወደፊት ከሱ ጋር ነው መኖር የምትፈልገው። በተለይ ደግሞ ማህሌት ከነሱ ህይወት እንድትወጣ ስለምትፈልግ እሷ ነበረች የታሰረችው። ስለዚህ ብሩክ አልታሰረም ነበር ዞሮ ዞሮ። የዝና ግን በዚህ ምክንያት ደግሞ በጣም ተናደው ያኑ ነበር ደውሎ ነይ ያላት ማለት ነው። እና አሁን እቅዳቸውን በደንብ እያስተካከሉ ነው። በዛ ላይ ደግሞ ሞገስና ዳጣዬ፣ ብሩክ ደግሞ ሌላ እቅድ አውጥቷል። ማነች ሉላ ግዴታ ከሱ ስር ማስወጣት አለብን ብሎ እንደተነጋገሩ ከዚህ በፊት ተነጋግሮ ነበረ። አሁን ደግሞ ግዴታ መውጣት አለባት ብሎ እርሷ ጋር ሄደዋል ማለት ነው። መኪና ይዞ እሷን በማታ ወይም ወስዷት ሊሄዱ ማለት ነው። ይሄ ነገር ችግር የሚያመጣባቸው ይመስላል። ዝና ዝም አይልም እንደ ይሄን ነገር አይቶ። ለማንኛውም የሚሆነውን ነገር ደግሞ አብረን የምናይ ይሆናል። ምክንያቱም ሉላ ከዛ ከወጣች በጣም ጥሩ ነገር ነው የሚሆነው። ሞገስ የሚፈልገው ነገር ነው። ከዚህ በፊት ጥላኝ ሄዳለች ብሎ አስቦ መጥፎ ሰው ቢሆንም አሁን ግን ከበብሩክ የተነሳ እሷ አሳምቷት ለምን ሁሉ ስቃይ ስታሳልፍ እንደነበረ የዝና ምን አይነት ሰው እንደሆነ ከገባው በኋላ እሷ ወደ ራሱ መመለስ ስለሚፈልግ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም ቤተሰቦችዬ ማህሌት የመጥፎች መጥፎ ናት። ለማንኛውም ማለት ነው ፈጣሪ እኔ እንጃ አለኩ። በነገራችን ላይ ታውቃላችሁ አይደለ? በየቦታው በየቤቱ አለ። በተለይ ደግሞ የእንጀራ እናት የሚባሉ ሰዎች ጋር ማለት ነው። አሁን ለምሳሌ ተጋብተው ተፋተው ከዛ ልጅ ከአባት ጋር እየኖረ ከዛ ሌላ ሚስት መጣ ስትኖር የሆነ ንብረቱን እሷ የምትበላ ይመስለኛል መሰለኝ። እና በጣም መጥፎ ሰዎች አሉ። ለማስተማር ያህል ይሄ ድራማ በጣም አስተማሪና ቁም ነገር